ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ ካረጋችሁ ለእኛ በብዙ ይጠቅመናል። ላይክ ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ሀሳብ አስተያየታችሁን በምትደግፏቸው ክለቦች በወቅታዊ መረጃዎች አሊያም በፕሮግራማችን ይዘት ልታጋሩን ትችላላችሁ። በመረጃ ሰዓታችን ለእናንተ ውድ አድማጮቻችን ከሀገር ቤት እስከ ባህር ማዶ መረጃዎችን ስናካፍላችሁ የሀገር ቤት የተወሰኑ መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከተ ልዩ ጥንቅር ይዘናል። ለመሆኑ ባርሴሎና በራፊኒያ የወሰደው ካሳ አለ ወይ? የካሳው ስማን ነው የሚለውንና የባርሳን ዝውውር የቡድን ዜና ይዘናል። በሪያል ማድሪድ በኩል በጣም አነጋጋሪ መረጃዎችን በቡድን ዜና እናደርሳችኋለን። እንደ ሁልጊዜው ማድሪዳውያንም አብራችሁን ትቆያላችሁ። በዓለም ከዋክብቶችም ዘንድ ተጨማሪ መረጃዎችን ይዘናል። ቃል ስፖርት ላይ አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪምየር ሊግ በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። ካንጋፋው ሰው ቀጣይ ኮንትራታቸውን እስከሚያራዝሙት በርካታ ጥንቅሮችን በፕሪሚየር ሊጉ ካስደመጥናችሁ በኋላ በታላላቆቹ ክለቦች ቶትንሃም ቤት የተጀመረውን አዲስ ድርድርና የሚጠበቁ ሁነቶችን እንነግራችኋለን። ፔፕ ጋርዲዮላ እና ሲቲውያን በሰቀቀን ነው ይህንን የኢንተርናሽናል ብሬክ መጠናቀቅ የሚጠብቁት። ምክንያቱን እንነግራችኋለን። የቡድን ዜናም በውሃ ሰማዮቹ በኩል ተይዟል። ሲቲዝኖች ቆዩን። ቼልሲዎች አሁን ተተኪ ፍለጋ ገበያ ቢወጡ ምንም አይገርምም። ተጫዋቹ ትላንትና የሰጠው ጋዜጣዊ መግለጫ ልቡ እንዴት እንደሸፈተ ማረጋገጫ ነው። ሌላኛው ተጫዋች ማህበራዊ ትስስር ገጹ ላይ የቼልሲን ሁሉ ነገር አጥፍቷል። ወደ አሜሪካ ዳግም የተመለሰውን የቼልሲ ተጫዋችና ቼልሲ ቤት የቡድን ዜና ስናካፍላችሁ ተጨማሪ መረጃ ቼልሲያን ታገኛላችሁ። በሊቨርፑል የመረጃ ሰዓታችን የቡድን ዜና እናገኛለን። ይህን እናካፍላቸዋለን። በተለይም በዓለም አቀፉ ረፍት ላይ ሊቨርፑላውያን ትላንት እንዴት እንዳሳለፉ የቡድኑን ሁለት ወሳኝ ተከላካዮች የተመለከተ በጣም ለየት ያለ ጥንቅር ስለ ሳላ ቀጣዩ ተተኪና ሳላ መውጣት በኋላ ሊቨርፑል ቤት ተጨማሪ ቡድን ዜና እናነሳለን። ሪዮ ፈርዲናንድ፣ አርኔ ስሎትን አያይዘን ከሊቨርፑል ጋር መረጃዎችን ይዘናል። በአርሰናል የመረጃ ሰዓታችን የተተቸው አጥቂ ቀዳሚ ሰው ሆኗል። በአርሰናል በኩል ወቅታዊ መረጃዎችን ስናነሳ ኤብሬቺዜን የተመለከተ ልዩ ጥንቅር ይዘናል። በቡድን ዜና ትላንት ምሽት ካደረስናችሁ ሰበር 11 የአርሰናል ተጫዋቾች ጉዳት ጋር በተያዘ የተረጋገጡ አሉ። አሁን የምርም ጉዳት የሆነባቸው ከዚህ ጋር በተያዘ ለአርሰናል እፎይታ ሊሰጥ ይችላል ስለተባለ እውነትና ከአርሰናል ዝውውር ጋር አየዘን ተጨማሪ ጥንቅሮችን ይዘናል። አርሰናላውያን እስከ ፕሮግራማችን ፍጻሜ አብራችሁ ስትሆኑ ተከታተሉታላችሁ። በማንቸስተር ዩናይትድ በኩል ስህተት ተሰርቷል እያለ ነው ኒኪ ቤት። ስህተቱን ማረሚያ ደግሞ ያቀረበው ሰው መነጋገሪያ ሆኗል። ትከታተሉታላችሁ። ወቅታዊ የማንቸስተር ዩናይትድ የዝውውር መረጃችን ሰፊውን ጊዜው በዛሬው የመረጃ ሰዓታችን የሚወስደው ነው። ከዛ ውጪ በብሩኖ ፈርናንዴዝ ጉዳይ ሉዊስ ሳሃ አልስማማም ብሏል። ለመሆኑ ይህን የቀድሞ ሌጀንድ ያላስማማው ጉዳይ ምንድን ነው? ከዚህ ጋር አያይዘን ስለ ብሩኖ ተጨማሪ መረጃዎችን እናነሳለን። በማንቸስተር ዩናይትድ 6 ሰዎችን አነጋግረውበታል ስለተባለ ጉዳይ ሩበን አሞሪም እንድከላከል አድርጎኛል ብሎ ስለወቀሰው ሰውና ማንቸስተር ዩናይትድ ቤት ትንሽ ግርም የሚል መረጃ አግኝተን ልናካፍላችሁ ወደናል። እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝና ሌሎች ስፖርታዊ ጥንቅሮችን ከቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ ትከታተላላችሁ። ላይክ ካረጋችሁን ለእኛ በብዙ ይጠቅመናል። ላይክ እንድታደረጉን በትህትና ጠይቀናል። መረጃዎቹን እያካፈልኳችሁ አብሬያችሁ መቆየው እኔ ቃለኝ። መልካም ቆይታ። ዋሊያዎቹን እናስቀድም። ወሳኝ ድል አሳክቶ ወደ ሀገር ቤት የተመለሰው የኢትዮጵያ ብሔራዊ ቡድን ትላንት የመጀመሪያ ልምምዱን ሰርቷል። ብሔራዊ ቡድኑ ትላንትና በድሬዳዋ ስቴዲየም ከ12 ሰዓት እስከ ምሽቱ 1 ሰዓት ከ30 ድረስ ነው ልምምዳቸውን ያከናወኑት። በወላጅ አባቱ ድንገተኛ ህልፈተ ህይወት ምክንያት ወደ ሞሮኮ መጓዝ ያልቻለው ጋቶ ቼፓኖን ብሔራዊ ቡድኑን ትላንት በይፋ ተቀላቅሏል። ልምምዱን የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት ዶክተር ዳኛቸው ንገሩና ዋና ስራ አስፈጻሚ ባህሩ
አሁን ተገኝተው ተመልክተውታል። ሁሉም የብሔራዊ ቡድን ተጫዋቾች በመልካም ጤንነት ላይ እንደሚገኙ ተረጋግጧል። ዋሊያዎቹ የአፍሪካ ዋንጫ የማጣሪያ መልስ ጨዋታቸውን ከሳኦ ቶሜ ፕሪንሲፔ ጋር ነገ ምሽት 10 ሰዓት ሲል የሚያከናውኑ ይሆናል። የመጀመሪያ ዙር ጨዋታ ሞሮኮ ስቴዲየምን መርጠው ሳኦ ቶሜ ፕሪንሲፔዎች እዛ ሄደን 3-0 እንደረታናቸው ይታወቃል። ድሉ ለኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ የምድብ ድልድል እንድትገባ ትልቅ ምዕራፍ የከፈተ ነው። የሳኦ ቶሜ ፕሪንሲፔ ብሔራዊ ቡድን አሰልጣኝ ግን እኛ እንደ ስፖርት እንግሊዝ በኖነን የኢትዮጵያ ብሔራዊ ቡድንን እንደ ቦዶ ግሊምት እንቀጠቅጣለን ማለታቸው ከሰሞኑ የሚዘነጋ አይደለም። ሌላኛው የሀገር ቤት ጉዳያችን ባለፉት ቀናት በአዲስ አበባ ስቴዲየም ሲካሄድ የቆየው 55ኛው የኢትዮጵያ አትሌቲክስ ሻምፒዮና በትላንትናው ዕለት ፍጻሜውን አግኝቷል። በመጨረሻ ቀን በተደረጉ የ4 በ4 የ400 ሜትር የዱላ ቅብብል ፍጻሜ አዲስ የኢትዮጵያ ክብረ ወሰን ተመዝግቧል። በርቀቱ የተሳተፉ አትሌቶች 3 ደቂቃ ከ03 ሰከንድ ከ45 ማይክሮ ሰከንድ ሲገቡ በአፍሪካ አትሌቲክስ ሻምፒዮና በርቀቱ ኢትዮጵያን በመወከል የሚያስችላቸውን ሚኒመም ሟልተዋል። የዘንድሮ የኢትዮጵያ አትሌቲክስ ሻምፒዮና ውድድር ኢትዮጵያ ንግድ ባንክ በአሸናፊነት ማጠናቀቅ ችሏል። ኢትዮጵያ ንግድ ባንክ በውድድሩ 3 ዋንጫዎችን ማሸነፍ ሻምፒዮን ሆነዋል። ከኢትዮጵያ ንግድ ባንክ በመቀጠል መቻል ሁለተኛ፣ ኢትዮ ኤሌክትሪክ ሶስተኛ ደረጃን በመያዝ አጠናቋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺሽን፣ አትሌት መሰረት ደፋርና ሌሎች የፌዴሬሽኑ ኃላፊዎች በቦታው ተገኝተው ለአሸናፊዎች ሽልማት አበርክተዋል። በዚህ ውድድር ውስጥ ጥሩ ውጤት ያስመዘገቡ አትሌቶች በጋና አክራ በሚካሄደው የአፍሪካ አትሌቲክስ ሻምፒዮና የመሳተፍ ዕድል ይሰጣቸዋል ተብሎም ይጠበቃል። ወደ አውሮፓ መረጃችን እንሻገር። ቃል ስፖርት ላይ ናቸው። አብራችሁን ቆዩ። ትላንትና ውድ ቤተሰቦቻችን በአቋም መለኪያ ጨዋታ ኮሎምቢያ ከፈረንሳይ ብሔራዊ ቡድን ጨዋታ አድርገው ነበረም። ጨዋታውን በፈረንሳይ 3-1 አሸናፊነት ሲጠናቀቅ ተመለከትን። ዲዛይር ዱዊ 29ኛውና 56ኛው ደቂቃ ላይ 2 ግቦችን፣ ማርከስ ቱራም 60ኛው ደቂቃ ላይ 3ቱን የፈረንሳይ ማሸነፊያ ግቦች አስቆጥሯል። ለኮሎምቢያ ከሽንፈት ያልታደገች ብቸኛ ግብ 77ኛው ደቂቃ ላይ ካምፓዝ ነበረ ማስቆጠር የቻለው። በነገራችን ላይ ውድ ቤተሰቦቻችን ዲዛይር ዱዊ ከኬሊያን መባፔ በኋላ ወጣቱ ተጫዋች ሆኗል። ለፈረንሳይ ብሔራዊ ቡድን 2 ግቦችን ያስቆጠረ ኬሊያን መባፔ በ19 ዓመት ከ6 ወር ነበረ ይሄን ያደረገው። አሁን ዲዛይር ዱዊ በ20 ዓመት ከ9 ወር በማድረግ ሁለተኛው ተጫዋች ሆኗል። ፈረንሳይ በጥሩ ሁኔታ ወደ ዓለም ዋንጫ የምትጓዝ ይመስላል። ሁለቱንም የአቋም መለኪያ ጨዋታዋን ድል አድርጋለች። ውድ ቤተሰቦቻችን ራፊኒያ መጎዳቱ ይታወቃል። ለዚህም ባርሴሎና ከፊፋ ካሳ ተከፍሎታል። ውድ ቤተሰቦቻችን ባርሴሎና ራፊኒያን ከወር በላይ ነው ያጣው። በጣም የተበሳጩበት በጣም የተቆጩበት ጉዳይ መሆኑን ከሰሞኑ ለባርሰሎና ደጋፊዎች አጋርተናችሁ ነበር። የራፊኒያን ጉዳት በተመለከተ ከዚህ ጋር በተያያዘ ታዲያ ፊፋ ካሳ ክሶታል ባርሴሎናን። ይህም ውድ ቤተሰቦቻችን ወደ 144,000 ዩሮ ነው ፊፋ ለባርሴሎና የካሳ ክፍያ የከፈለው። ያ ማለት ውድ ቤተሰቦቻችን ወደ 20,500 ዩሮ አካባቢ በቀን ካሳ ይከፈሏል እንደማለት ነው ባርሴሎና። ይህም የሆነበት ምክንያት በፊፋ ሕግ አንድ ተጫዋች በኢንተርናሽናል ብሬክ ሀገሩን ሊያከለክል ሄዶ ከ28 ቀን በላይ በጉዳት ከሜዳ የሚረክ ከሆነ ፊፋ 144,000 ዩሮ ካሳ ለክለቦች እንደሚከፍል ይታወቃል። ባርሴሎናዎች ግን ራፊኒያ ሳይሻላቸው አይቀርም። በቅርብ ጊዜ ወደ ካታሎን ክለብ ባርሴሎና በጥብቅ ሲፈለግ የነበረው የ2 ዓመቱ ስፔናዊ የኦሳሱና የመስመር አጥቂ ቪክተር ሙኒዝ ወደ ክለቡ ለመመለስ ምንም አይነት እቅድ ወይም ሀሳብ እንደሌለው ለካታላኑ ክለብ ባርሴሎና ቅርብ የሆኑ ጋዜጦች አስነብበዋል። ተጫዋቹ በጣም ድንቅ ጊዜን እያሳለፈ ይገኛል። ነገር ግን የካታላኑ ክለብ ቢፈልገውም ተጫዋቹ እንደማይመለስ ተረጋግጧል። በተለይም ቡድን ውስጥ የሌዋንዶስኪ ስንብት እውነት የሚሆን ከሆነ ይሄን አጥቂ ነበረ ወደ ቡድኑ መመለስ ሲፈልጉ የነበሩት። ነገር ግን ይሄ የመስመር አጥቂ እዛው እንደሚቆይና ወደ ባርሴሎና እንደማይመለስ ተረጋግጧል። በዚሁ ሮቤርት ሌዋንዶስኪን ካነሳን ውድ ቤተሰቦቻችን ሮቤርት ሌዋንዶስኪ ባለፉት 2 ዓመታትና የዘንድሮን ሲዝን ጨምሮ 68 ጎሎችን አስቆጥሯል በላሊጋ ብቻ። ይህ በጣም ትልቅ የሚባል ቁጥር ነው። ወደ ቤተሰቦቻችን ኬሊያን መባፔ 61 አለው። ባለፉት 3 ዓመታት 61 የግብ አስተዋጽኦ አለው። ሮቤርት ሌዋንዶስኪ 68 እና ባለፉት 3 ዓመታት በጣም ድንቅ የሚባል ጊዜን እያሳለፈ ነው። ግን የሌዋንዶስኪ ቆይታ ከዚህ ዓመት በላይ የመዝለቁ ነገር እርግጥ እየሆነ አይደለም። ሌላኛው ላሚን ያማል ነው። ላሚን ያማልን በተመሳይ ባለፉት 2 ዓመታት ውድ ቤተሰቦቻችን
279 ስኬታማ ድሪብሎች አሉት። የድሪብል ስኬቱ ከ50% በላይ ሆኗል። ከሞከራቸው ሙከሮች ወይም ተጫዋቾችን ሸውዶ የሚያልፍበት በባርሴሎና ቤት የተጫዋች ቁጥሩ ከፍ ያለ ነው። ምናልባት ጄሬሚ ዶኩ በአውሮፓ ዙሪያ የሚከተለው ተጫዋች እሱ ነው። በ170 ኦልሞስት ከ100 በላይ ስኬታማ ድሪብሎችን ወይም ተጫዋቾችን ሸውዶ የማለፍ ሂደት በላሚን ያማል በኩል የተያዘ ነው። ባርሴሎናዎች ከሰሞኑ ስፔኖችን እንደ ራፊኒያ እንዳንሆን እባካችሁን አታጫውቱብን እያሉ ሲማጸኑ እንደነበር ይታወቃል። ሌላኛው የባርሴሎና አማካይ ስፍራ ተጫዋች ፔድሪ በእግር ኳስ ሕይወቱ ካያቸው ምርጥ ተጫዋቾች ውስጥ የምርጫ ሂደት አሰባጠር ተብሎ ነበረ። አንድ ምርጥ ተጫዋች ፍጠር ተብሎ ቀኝ እግር የኔይማር፣ ግራ እግር የሜሲን ኳስ የማቀበል ሂደት ከዣቪ በጣም ጠንካራ ሙከራን ለማድረግ የክርስቲያኖ ሮናልዶን ድሪብሉ ወይም ተጫዋችን ሸውዶ የማለፍ ሂደት የላሚን ያማል፣ መከላከል ላይ ፒዮልን፣ የጭንቅላት ኳስ ሮናልዶን፣ ፈጣኑ ተጫዋች ኒኮ ዊሊያምስ፣ በጣም የተለየ አይኪው ያለው ኢኔሽታ በሚል እነኝን አሰባጥሯቸዋል። ምናልባት አንድ እንዲህ ጥርት ያለ ተጫዋች ለመፍጠር እናንተ ማንን ከማንን ታጣምራላችሁ? ይህ የፔድሪ ጥምረት ሂደት ነው። እነኚህ አንድ ላይ ቢጣመሩ አንድ የዓለማችን በጣም ምርጡ ተጫዋች ይወጣቸዋል በሚል ነው። እንግዲህ ክርስቲያኖ ሮናልዶ 2 ጊዜ መካተቱ ግን በጣም አስገራሚ ነው። የባርሴሎና ፔድሪ የእሱን ምርጫ ይፋ ሲያደርግ ከሰሞኑ የባርሴሎና ማድሪድ ላይ የበላይነት እንደቀጠለ ነው። በአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ 5-2 አሸነፏቸው። ትላንትና በላሊጋ ኤል ክላሲኮ ጨዋታ እንደዚሁ ነበረ። ትላንትናም ባርሴሎናዎች ሪያል ማድሪድን በቤርናቤው 3-0 ረትተዋል። ባቴሊ፣ አሌክሲያ፣ ላክሪያ በፍጹም ቅጣት ምት ሶስቱን የባርሴሎና ሴቶች ግብ አስቆጥሯል። ሪያል ማድሪድን ሲረቱ ውድ ቤተሰቦቻችን በሴቶች ላሊጋ እየተጠናቀቀ መጥቷል። ኦልሞስት የቀሩት 6 ጨዋታ ነው። አሁን በሁለቱ ክለቦች በባርሴሎና እና በሪያል ማድሪድ መካከል ያለው የነጥብ ልዩነት ከ13 በላይ ሆኗልና የቀሩትን ጨዋታዎች ብናይ ከ3 ጨዋታ በኋላ የሴቶቹ ባርሴሎና ላሊጋ ዋንጫ ሊያሳኩ ይችላሉ። ግን ሪያል ማድሪድ ላይ ያላቸው የበላይነት ቀለል ተብሎ የሚነገር አይነት አይደለም። ባርሴሎና እና ሪያል ማድሪድን ወደሚያስተሳስረው መረጃ እንሻገር። ውድ ቤተሰቦቻችን ዓለማችን ላይ 3 ሚሊዮን ሕዝብ አላት ኡራጋይ። ዛሬ የኡራጋይ ኮከቦች የሪያል ማድሪድ አምበሎች ናቸው። እነኚህም ሮናልድ አራሁን የባርሴሎና አምበል ነው። ፌድ ቫልቬርዴ ደግሞ የሪያል ማድሪድ አምበል ነው። ሁለቱ ደግሞ ሀገራዊ ግዳጅ ላይ ሀገራቸውን ኡራጋይን ይወክላሉ። 3 ሚሊዮን ሕዝብ ብቻ በቂ ነው የዓለማችንን ግዙፍ ክለቦች በአምበልነት ለመምራት ጭምር። የህዝብ ቁጥርን እንደ ቻይና የተጠቀሙ ሀገራት አሉ። ምንም ጥያቄ የለውም። የህዝብ ቁጥር በብዙ ጠቃሚ ነው። ለእድገት ደረጃ ማንሳት እንችላለን። በእግር ኳስ ውስጥ አንዳንድ በጣም ጥቂት ህዝብ ያላቸው ሀገራት ደግሞ እግር ኳስን የተቆጣጠሩበትን መንገድ እናያለን። አፍሪካ ውስጥም ጥቂቶች ይሄን አሳይተዋል። ሪያል ማድሪድ እና ባርሴሎና ያስተሳሰሩት ግን ሮናልድ አራሆና እንደዚሁም ፌድ ቫልቬርዴ በአምበልነት የሚመሩት ከ3 ሚሊዮን ህዝብ የተገኙ ናቸው። ሪያል ማድሪዱ ኮከብ ኬሊያን ምባፔ በአሁኑ ሰዓት ባየር ሙኒክን ማስቆም የሚችለው የዓለማችን ብቸኛው ክለብ እኔ የምጫወትበት ሪያል ማድሪድ እያለ ነው። ምባፔ ሲናገርም ባየር ሙኒክ በአሁኑ ሰዓት በአውሮፓ ምርጥ ቁመና ላይ ያለ ክለብ ነው ብሏል። ይሄ በእርግጥ ብዙም የሚያሻማ ብዙም የሚያጠያይቅ አይደለም። እንደ ባየር ሙኒክ ዘንድሮ ክለቦች ላይ የበረታ ክለብ በአውሮፓ ውስጥ ማግኘት ይቸግራል፣ በተለይም በሊጉ በቡንደስሊጋው። ነገር ግን ይላል ኬሊያን ምባፔ እነሱም ማሸነፍ የሚችል ክለብ ከተባለ ሊነሳ የሚችለው ሪያል ማድሪድ ብቻ ነው የምገኝበት ብሏል ኬሊያን ምባፔ። ምርጥ ስብስብ አለን፣ ጥራት ያላቸው ተጫዋቾች አሉን። በዚህም ምክንያት ይህንን ጨዋታ አሸንፎ ለማለፍ እኛ በጣም የተሻለነን ብሏል። በነገራችን ላይ አንድ የማይካደው ሀቅ ባየር ሙኒክ በአውሮፓ ሻምፒዮንስ ሊግ ችግር የሚልባቸው ጨዋታዎች አንዱ ሪያል ማድሪድን መርታት፣ ሪያል ማድሪድን ማሸነፍ ነው። በተለይም እነ ክርስቲያኖ ሮናልዶ የነበሩበትን ዘመን አልጋ ወራሹ ኬሊያን ምባፔ ዘመንስ ያይስ ቀጥል ይሆን ወይ? ጠብቁን እያለ ነው ኬሊያን ምባፔ። የዓለም ከዋክብቶችን እንመልከት ውድ ቤተሰቦቻችን። ሊዮኔል አንድሬስ ሜሲን እናስቀድም። ሊዮኔል አንድሬስ ሜሲ ውድ ቤተሰቦቻችን 2017-18 የውድድር ዓመት ጀምሮ ባለፉት ወደ 9 ድፍን ዓመታት ገደማ ማለት ነው
እስካሁን ሜሲ በነገራችን ላይ በአውሮፓ ከ2022-23 ጀምሮም እንዳልተጫወተ ይታወቃል። ከዛ በኋላ የአውሮፓ እግር ኳስ ለቋል። በአውሮፓ 5 ታላላቅ ሊጎች ውስጥ ግን አሁንም የሊዮኔል ሜሲን ያክል በተከላካዮች መካከል ቁልፍ ኳሶችን ያቀበለ የለም። 132 ነው። አሁንም የእሱ አንደኛ ነው። ወደ ሁለተኝነት የመጣው ባይሆን ብሩኖ ፈርናንዴስ 84 ሁለተኛ፣ ኬቨን ደብሮይና በ81 ሶስተኛ፣ ኔይማር በ79 አራተኛ፣ ሉዊስ አልቤርቶ በ67 አምስተኛ ነው። ሜሲ ግን ከ2022-23 በኋላ እየተጫወተ ባይሆንም ባለፉት 9 ዓመታት ግን የሜሲን ያክል በተከላካዮች መካከል ስኬታማ ኳስ ያቀበለ በአውሮፓ ውስጥ የተጫወተ ተጫዋች የለም። የሜሲ ሪከርድ እንደቀጠለ ነው። ሌላኛውን ኮከብ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮን እናንሳ። ሮናልዶ በነገራችን ላይ አሁን ወደ ልምምር ተመልሷል። ቀጣይ አልናስር ጨዋታን መቼ ያደርጋል የሚለው ባይታወቅም ግን በጉዳት ላይ አይደለም። አሁን ላይ ከጉዳት አገግሟል። ሮናልዶ ናዛሬዮ ዴሌማ ግን ክርስቲያኖ ሮናልዶ ፍጹም የተለየ ነው። በተለይም ከኔ ጋር ካነጻጸር ነው ፍጹም ይለያል። እኔ ግዴታዬን ነው የምወጣው፣ ሮናልዶ ግን እየተዝናና ልምምድ ያደርጋል ብሏል። እሱ በልምምድ በጣም ሱሰኛ ነው። ራሱን ያሻሽላል፣ ዲሲፕሊን አለው። በዛ ላይ ወጥና ዘላቂ ነው የእሱ ነገር ይላል። ክርስቲያኖ ሮናልዶ ፍጹም የተለየ ነው የሚለው ሮናልዶ ናዛሬዮ ዴሌማ፣ እኔ እንደሱ አይነት መንገድ ራሴን በጠብቅ ኖሮ በእግር ኳስ ረጅም ዓመት እጫወታለሁ፣ ነገር ግን እኔ ፍላጎት መዝናናት ብቻ ስለሆነ ነበር ብሏል። ሰዎች በክርስቲያኖ ሮናልዶ ዙሪያ የሚያጓራቸውን ሀሳቦች እመለከታለሁ። እኔ ብዙ መዝናናትን እወዳለሁ። አዎ እውነት ነው እወዳለሁኝ፣ ነገር ግን ሜዳ ላይም የተቻለኝ ሁሉ እያረኩ ነበረ። ሮናልዶ ግን ከሜዳ ላይ እስከ ልምምድ የሚያደርጋቸው ጥረቶች ለረጅም ጊዜ ለመጫወቱ ምክንያት ናቸው ብሏል። ሮናልዶ 41 ዓመቱን ሞልቶ እየተጫወተ 41 ዓመቱን ሞልቶ የዓለም ዋንጫን እያለመ እንደሆነ ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሳቱን የተመራረጡ ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ እንገኛለን። ቃል ስፖርት ላይ ናችሁ። ላይክ ካላረጋችሁን እስካሁን ከኛ ጋር ያላችሁ ላይክ ብታደረጉልኛ በብዙ ይጠቅመናል፣ ለቀጣይ መረጃም ስንቅ ይሆነናል። ላይክ አድርጉን፣ ሀሳብ አስተያየታችሁን አጋሩን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ጥንቅሮች እንሻገር። የቀድሞ የእንግሊዝ ብሔራዊ ቡድን አጥቂ ጀረሚ ዴፎ የመጀመሪያ የዋና ቡድን አሰልጣኝ ስራን አግኝቷል። የ43 ዓመቱ ጀረሚ ዴፎ የእንግሊዝ 5ኛ ዲቪዥን ክለብ ዊኪንግ በኃላፊነት ተረክቧል። ጀረሚ ዴፎ የተጫዋችነት ጊዜውን በቶትናም፣ ዌስትሃም፣ ሰንደርላንድ፣ ቶሮንቶ አሳልፏል። በአሁኑ ሰዓት ጀረሚ ዴፎ የተረከበው ክለብ ዊኪንግ በእንግሊዝ የመጨረሻ ሊግ እርከን ናሽናል ሊግ 11ኛ ደረጃ ላይ ተገኝቷል። እንደ ሬክሳም ያሉ ክለቦች ከዚህ መድረክ ተሸጋግረው ሻምፒዮንሺፕ ብሎ አሁን ለፕሪሚየር ሊግ ሊያድጉ እየጣሩ እንደሆነ ይታወቃልና ጀረሚ ዴፎ ምናልባት ሌላኛው ሬክሳም አይነት ነገር ይፈጥር የሆነ በዚህ ክለብ የሚለው በቀጣይ ይጠበቃል። ለሱ ግን የመጀመሪያው ዋና ቡድኑን የቀድሞ የቶተናም፣ የቀድሞ ዌስትሃም፣ የቀድሞ ሰንደርላንድ እና ቶሮንቶ ተጫዋች በእንግሊዝ 5ኛ ዲቪዥን ክለብ ዊኪንግን ለማሰልጠን ተስማምቷል። ጀረሚ ዴፎ አሰልጣኝን ካነሳን ጥቂትን ጨምሩ ውድ ቤተሰቦቻችን። በሻምፒዮንሺፑ ከሰሞኑ እንደ ሮይ ሆይሰን ያሉ አሰልጣኝ መሾማቸው ይታወቃል። በ78 ዓመታቸው በሻምፒዮንሺፕ ታሪክ አንጋፋው አሰልጣኝ ናቸው። በነገራችን ላይ ከዚህ በፊት በእርግጥ ዋርኖክ 2023 ላይ በሻምፒዮንሺፕ ክለብ ሲረከቡ 74 ዓመታቸው ሪካርዱን የነጠቋቸው ሬርናፕ በ2017 በ70 ዓመታቸው ክለብ ይዘው ነበረ። እነ ኦኒየል ኖቲንግሃም ፎረስትን 2019 በሻምፒዮንሺፕ ሲያሰለጥኑ 67 ዓመታቸው ነበረ። ሮይ ሆድሰን ግን ይህን ሪካርድ በ78 ዓመታቸው ከሰሞኑ ወስደውታል። ወደ ፕሪሚየር ሊጉ ከመጣን በአሰልጣኝነት ዘርፍ ዴቪድ ሞይስን እናገኛለን። ኤቨርተን ለአንጋፋውና ለቀድሞ አሁንም እያሰለጠኗቸው ለሚገኙት በመሃል ዩናይትድን ተረክበው ስለነበረ ነው ቀድሞ የሚያሰለጠኑት ያልኳችሁ። ኤቨርተን ዴቪድ ሞይስን አዲስ ኮንትራት በማቅረብ በክለቡ ረጅም ጊዜ ያሰለጥኑ ዘንድ ፍላጎታቸው ነው እየተባለ ነው። መረጃው የዘጋርዲያን ነው። ኢጎር ቶዶር ካሳ ተቀበሉ አልተቀበሉ የሚለው ነገር የተረጋገጠ ነገር የለም። በርካቶች አልተቀበሉም እያሉ ነው፣ ግን ለማጣራት እየሞከርን ነው። ውድ ቤተሰቦቻችን አብዛኛው የዜና ምንጭ አልተቀበሉም እያሉ ነው፣ ግን ከታማኝ ምንጮች እናረጋግጠው፣ እውነት ከሆነ እንነግራቸዋለን። ስለሳቸው መረጃን እንቀጥል። በ44 ቀናቸው ከመንበረ ስልጣናቸው
የተሰናበቱት ኢጎር ቶዶር ከአንዳቻ በላይ በፕሪሚየር ሊጉ አላስመዘገቡም። የአባታቸው ህልፈተ ህይወት ወዲያው ነበረ ከኖቲንግሃም ፎረስት ሽንፈት በኋላ ክለቡን ለቀው እንዲወጡ ያደረጉት። በዛው አልተመለሱም። ሳም አላርዳይስ በ30 ቀን፣ አንሄ ፖስቴኮግሉ በ39 ቀን፣ ሬድ በ40 ቀን ከሚያሰለጥኗቸው ክለቦች ከተሰናበቱ በኋላ ኢጎር ቶዶር አራተኛው ፈጣኑ ተሰናባቸው ሆነዋል በእንግሊዝ ፕሪሚየር ሊግ ታሪክ። በእርግጥ ስንብታቸው ይጠበቅ ነበረ። ኢጎር ቶዶር በድል ደረጃ አንድ ድል አትሌቲኮ ማድሪድን የመልስ ጨዋታ ቶትናም ሆትስፐር ስቴዲየም ላይ 3-0 ያሸነፉት ግን ውጤት ያልቀለበሱበት ነው። በፕሪሚየር ሊግ ከሊቨርፑል ጋር አቻ የወጡት ነው። ከዛ የተቀሩትን 5 ጨዋታ በሙሉ ተሸንፈዋል። አሁን ላይ ታዲያ አሰልጣኝ ኢጎር ቶዶርን ያሰናበተው ቶትናም አሰልጣኝ ሮቤርቶ ዲዘርቢን ለመሾም እያነጋገረ መሆኑ ተረጋግጧል። ቶትናም አሰልጣኝ ሮቤርቶ ዲዘርቢን በአሁኑ ሰዓት ክለቡን እንዲረከቡ ለማሳመን ጥረት ላይ ነው ተብሏል። ሮቤርቶ ዲዘርቢ በበኩላቸው ክለቡ ከመውረድ ከተረፈ ክረምት ላይ የመረከብ ፍላጎት እንዳላቸው ቀድሞም የተነገረ አሁንም በዙ አይነት ፍላጎት ያሉ ናቸው ተብሏል። አሰልጣኙ አሁን ባይመጡ ቶትናም ክረምት ላይ ሊሾማቸው እንደሚፈልግም እየተነገረ ይገኛል። ቶትናም በአማራጭነት ሻንዳይክን ጨምሮ ሌሎች አሰልጣኞችን በዝርዝር ውስጥ መያዙም እየተነገረ ይገኛል። ቶትናም እሳቸው ማለትም ሮቤርቶ ዲዘርቢ የሚያሰለጥኑት ግን በፕሪሚየር ሊግ ከተረፈ ነው የሚለው ሞር የተረጋገጠው መረጃ ነው። ዘ አትሌቲክም መረጃውን ይዞት ወጥቷል። ከቶዶር ስንብት ጋር በተያያዘ ስፐርሶች 7 አሰልጣኞችንም ለጊዜያዊነት አሁን በተለይም ቡድኑን እየመሩ እንዲቆዩ እጩ አድርገው ይዟል። ለአብነት ያክል ከሳምንት በፊት የአሰልጣኝነት ኮርሱን በመጨረሻ ባጁን ያገኘው ቤን ዴቪስ አመራሩ በአሁኑ ሰዓት ክለቡን በጊዜያዊነት ሊመራ ስለሚችልበት ሁኔታ እያነጋገረ ነው ተብሏል። እንደሚታወቀው ቤን ዴቪስ እስከ 26 መጨረሻ ድረስ በስፐርስ ቤት የሚያቆይ አዲሱ ከወራት በፊት መፈረሙ ይታወቃል። ታዲያ በተጫዋቹ በኩል ይህንን ሂደት ለተጫዋቹ ይሰጡታል አይሰጡት የሚለው ይጠበቃል። የተጫዋቹ ፍላጎት ግልጽ አይደለም። ነገር ግን በስፐርስ በኩል ክለቡን የሚለቁ ክለቡ ቢወርድ ግድ የሌላቸው በስተዋል ተብሏልና ምናልባት አንዱ እሱ እንዳይሆንም በርካቶች ስጋት አላቸው። ለማንኛውም ቶትንሃም የውድድር ዓመቱን በተወሰነ መንገድ በምክትል አሰልጣኞች አሊያም አዲስ ሹመት ሰጥቶ ለማጠናቀቅ ፍላጎት አለው። ሞር ግን የሚያተርፈው አሰልጣኝ ይፈልጋል ተብሏል። ውድ ቤተሰቦቻችን የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ የዓለም አቀፉን እረፍት ስቅቅ ብለው ከሚጠብቁ የአውሮፓ ግዙፍ ክለቦች ውስጥ አንደኛው ነው። በሀገራት ጨዋታ ውድ ቤተሰቦቻችን ማንቸስተር ሲቲ 17 ተጫዋቾችን አዋጥቷል። ከፕሪሚየር ሊግ ይህን ያክል ያዋጣ አንድም ክለብ የለም። በአውሮፓ ዙሪያ ግን ፓሪስ ሰን ዠርሜንም 17 ተጫዋቾችን ለብሔራዊ ግዳጅ ልኳል። እንደ ባየር ሙኒክ፣ ፓላስና ዩቬንቱስ 15፣ እንደ አታላንታ፣ አትሌቲኮ ማድሪድ፣ ማንቸስተር ዩናይትድ እና ሰንደርላንድ ያሉ 14፣ እንደ ባርሴሎና ያሉ 13 ልከዋል። እንደ አርሰናል ያሉት ልከው መልሰዋል፣ ያውም በርካቶችን። በአርሰናል የመረጃ ሰዓት ተጨማሪ ጥንቅር ስለያዝንበት እንመለሳለን። ሲቲዎች 17 ተጫዋች ልከዋል። የፊል ፎደን ነበረ የሚያሰገው በጣም ከበድ ያለ ጥፋት በሮናልድ አርሆ ሰሞኑን ተፈጽሞበት እንግዲህ ተጫዋቹ አሁን በመልካም ጤንነት ላይ እንደሚገኝና በቀጣይ ጨዋታ ይገኛል የሚለው ይህን መረጃ እስካጠናቀርንበት ሰዓት ድረስ የተረጋገጠ ነው። አዲስ ነገር ካለ ከምርመራው በኋላ ግን ለሲቲ ደጋፊዎች ተከታትለን እናመጣዋለን። በአለፉት 9 የፕሪሚየር ሊግ ዓመታት አንድ በፕሪሚየር ሊጉ ያልተደፈረ ሪካርድ ያለው ውድ ቤተሰቦቻችን የሲቲው ኬቨን ደብሮይና ተቶት ሄደው የሲቲው ኬቨን ደብሮይና 165 ትልልቅ የግብ ዕድሎችን ፈጥሮ ከሄደ በኋላ እሱ ከወጣም ዓመት ቢሆነውም ሪካርዱ ግን በእጁ ነው። ሳላ በ145 እየተከተለው ነው። ብሩኖ እየቀረበ ነው 131። ምናልባት ሳላ ያው ጊዜው እያበቃ መጥቷል። ከዚህ በኋላ በፕሪሚየር ሊጉ ከዚህ ሲዝን በላይ አይጫወትም። ምናልባት ብሩኖ ለኬቨን ደብሮይና ሪካርድ ሞር እየቀረበ የሚሄድበት እድል አለ። ዓመቱን የሚቀጥል ከሆነ ከዩናይትድ ጋር ቀጣዮቹንም ዓመታት ማለት ነው። ኬቨን ደብሮይና ግን ሊጉን ቢለቅም ባለፉት 9 ዓመታት የሱ ከፍተኛ ጥራት ያለው የግብ ዕድል መፍጠር ሂደት ግን ቀዳሚ ሆኖ በሲቲ ቤት ቀጥሏል። ቼልሲዎች አሁን ገበያው ላይ ወጥተው የኤንዞ ፈርናንዴዝን ተተኪ ቢያፈላልጉ ብዙም የሚገርም አይደለም። ውድ ቤተሰቦቻችን ነገሩ በተለሳለሰም አይነት መንገድ ቢሆን ለቼልሲዎች እየተነገራቸው ይገኛል። የኤንዞ ፈርናንዴዝ ስንብት ኤንዞ ፈርናንዴዝ ከሰሞኑም በገደምዳሜውም ቢሆን ስለ ቀጣይ ቆይታው እርግጠኛ እንዳልሆነ በሚመስል መልኩ
ሐሳብ ከሰጠ በኋላ ትላንትና ደግሞ ማድሪድ ውስጥ መኖር እፈልጋለሁ በዛ ውብ ከተማ ቦነስ አይረስን ያስታውሰኛል እያለ ነው። እንደውም ጭራሽ እዛ ጋር እያመሳሰለው ይገኛል። ስለዚህ ወደ ማድሪድ መሄድን በገደምዳሜውም ቢሆን እየተናገረ ይገኛል ተጫዋቹና በርካቶች ይሄን ሐሳቡን ከተመለከቱ በኋላ ቼልሲ ተተኪ በጊዜ ቢፈልግ ይሻላል እያሉ ይገኛሉ። ከዚህ ጋር በተያያዘ ተጫዋቹ ውድ ቤተሰቦቻችን በዚህ ሲዝን 48 ጨዋታን ለቼልሲና ለሀገሩ አርጀንቲና አድርጎ 19 የግብ አስተዋጽኦ ላይ የደረሰው ተጫዋች በፍሎሬንቲኖ ፔሬዝም ይፈለጋል መባሉ ከባለፈው ክረምት ጀምሮ ሲነገር የቆየ ነው። እሱ ደግሞ ማድሪድ መኖር ህልም እንዳለው ተናግሯል። ውድ ቤተሰቦቻችን ሌላኛው በጣም አነጋጋሪው ጉዳይ አሌሃንድሮ ጋርናቾ ያደረገው ነገር ነው። አሌሃንድሮ ጋርናቾ ዩናይትድን ለቆ ቼልሲን ከመቀላቀሉ ከ4 ቀን በፊት ካሪንግተንን ለቆ ሲወጣ መኪና የነዳበት መንገድ ለቅጣት እንደዳረገው ይታወቃል። ትላንትና ደግሞ ውድ ቤተሰቦቻችን ከይፋዊ ማህበራዊ ትስስር ገጹ ላይ ሁሉንም ነገሮች አጥፍቷል። ቼልሲን የሚገልጽ አንዳችም ነገር የለም። ውድ ቤተሰቦቻችን አሁን በዚህ ሰዓት ላይ ያጠፋበት ምክንያት ግልጽ አይደለም። ተጫዋቹ በዚህ ሰዓት ላይ የዓለም ዋንጫ ስለመሄዱ የተረጋገጠ ነገር እንደሌለ ይታወቃል። በማንቸስተር ዩናይትድ ቤት በስራ ባህሉ ምክንያት በሩበን አሞሪም ከተቀነሰ በኋላ ወደ ቼልሲ ሲሄድ ዩናይትዶች በሱ ቦታ ማቲያስ ኩኛን አምጥቷል። ዘንድሮ ደግሞ ለኩኛም ተፈጥሯዊ ቦታ አይደለም ብለው ሌላ ተጫዋች እያፈላለጉበት እንደሆነ ይታወቃል። ሞይሰስ ካይሴዶ የክለቦች ዓለም ዋንጫን ከቼልሲ ጋር በአሜሪካ ማሳካቱ ይታወቃል። አሁን ዳግም ወደ አሜሪካ ለመመለስ ዝግጁ ነኝ የዓለም ዋንጫ ለመጫወት ብሏል። በጣም ምርጥ ጊዜን እንደማሳለፍ እርግጠኛ ነኝ። ከቼልሲ ጋር ምርጥ ጊዜ እዚሁ ሀገር ላይ ያሳልፍ ያለው እናም ከቼልሲ ጋር ያሳካውትን የክለቦች ዓለም ዋንጫ አሁን ደግሞ ከሀገሬ ጋር በዓለም ዋንጫ ደግመዋለሁ እያለ ይገኛል። ተጫዋቹም በቼልሲ የተቀረውን የውድድር ዓመት በጥሩ ሁኔታ ማጠናቀቅ ዋና ግቡ መሆኑን አያይዞ ገልጿል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ይሄም ተጫዋች ስሙ እንደ ኤንዞ ፈርናንዴዝ ሁሉ ከሪያል ማድሪድ ጋር ቢገናኝም ነገር ግን ሞይሰስ ካይሴዶ በቼልሲ የቀረኝ የቤት ስራ አለ ብሎ በግልጽ የተናገረና በቼልሲ ደስተኛ መሆኑን የተናገረ ስለሆነ በቼልሲ የመቀጠል ዕድሉ በጣም ከፍተኛ ነው ተብሎ ይጠበቃል። የቀድሞ ተጫዋች ንጎሎ ካንቴ በቼልሲ የነበረውን ቆይታ አመስግኗል። በቼልሲ ከበርካታ ድንቅ አሰልጣኝ ጋር ሰርቻለሁ፣ ይህም የኔን የእድገት ደረጃ ጨምሮታል። እኔ በርካታ የጨዋታ ስታይሎችን እንድረዳ አድርጎኛል። በመከላከልም በማጥቃትም ቡድን እንዴት ማገዝ እንዳለብኝ ተጨማሪ እውቀት ያገኙት በቼልሲ ቆይታ ነበር ብሏል። በርከት ያሉ ተጫዋቾችም ጥራት ያላቸውም በቡድን ውስጥ ነበሩ። ከነኚህ ጋርም አብሮ መስራት ለእኔ በብዙ ረድቶኛል ብሏል። 2016 ነበረ ያ በጣም አስደናቂው ሌስተር ሲቲ ጋር ጊዜ ካሳለፈ በኋላ ክለቡን የተቀላቀለው። እናም እንደ ተጫዋች በጣም ያደግኩት ቼልሲ ከመጣው በኋላ ነበረ ብለዋል። ንጎሎ ካንቴ ትላንትና 35ኛ ዓመቱን ምክንያት በማድረግ በርከት ያሉ መረጃዎችን ለቼልሲ ደጋፊዎች ለቀድሞ ወዳጅ አድናቂዎቹ አድርሰን እንደነበረ የሚዘነጋ አይደለም። ምናልባት የቼልሲን መረጃ ጥቂት ለመጨመር ያክል ትላንትና ቼልሲዎች በስታንፎርድ ብሪጅ በሴቶቹ ፕሪሚየር ሊግ 4-3 በሆነ ውጤት አስቶን ቪላን አሸንፈዋል። ግን ዘንድሮ ያ ለ6 ተከታታይ ዓመት የነገሱበትን ፕሪሚየር ሊግ ለማንሳት በብዙ ይቸገራሉ። ሲቲ በ49 ነጥብ ይመራል። ቼልሲዎች በ40 ይከተላሉ። አርሰናል 2 ቀሪ ጨዋታ ይዘው በ38 ነጥብ 3ኛ፣ ዩናይትዶች በ38 ነጥብ 4ኛ፣ ቶትናም በ29 ነጥብ 5ኛ ናቸው። ሊቨርፑልያን በብሔራዊ ቡድን ግዳጅ ላይ በርከት ያሉ ተጫዋቾችን ከላኩት ውስጥ ይጠቀሳሉ። ትላንትናም እንግዲህ በብሔራዊ ቡድን ደረጃ ተጫዋቾችን አሳትፈዋል። ኮናቴ ትላንትና አልተጫወተም። እንግዲህ ባለም አቀፉ እረፍት ላይ ማማር ዳሽ ቬሊ 90 ደቂቃ ተጫውቶ ግቡን አስጠብቆ ሲወጣ ሁጎ ኤኬቴኬ 63 ደቂቃ ላይ ተቀይሮ በመግባት ጨዋታ አድርጓል። ኮናቴ ግን አልተቀየረም፣ አልገባም። ስለዚህ አዲስ ጉዳት በተመለከተ በኢንተርናሽናል ብሬክ አልሰማንም። ውድ ቤተሰቦቻችን ይህ ለሊቨርፑልያን ጥሩ የሚባለው ዜና ነው። ያው አሁን የክለብ ደጋፊዎች ዓለም አቀፉን እረፍት እንደ መዝናኛ ሳይሆን ተጫዋቾቻችን ጨዋታ ባደረጉ ቁጥር ለሀገራቸው የምንደግፈው ክለብ የሚጮት ተጫዋቾች ከጉዳት ነፃ ሆኑ ወይ የሚለው ለሁሉም ክለብ አንገብጋቢ ነው። ምክንያቱም የተቀሩት 2 ወራት የህልውና ጨዋታዎች ናቸውና በእያንዳንዱ ጨዋታ ከጉዳት ነፃ መሆን ተጫዋቾች ለሁሉም ክለብ በጣም አንገብጋቢ ጉዳይም ስለሆነ ውድ ቤተሰቦቻችን እነኚህ የተቀሩት 2 ወራት የሊግ ጨዋታዎች ሲጠናቀቁ የበርካታ ተጫዋቾችም ኮንትራት አብሮ ይጠናቀቃል። የሊቨርፑሉ ኮናቴም
ከወራቶች በኋላ ከሊቨርፑል ጋር ያለው ኮንትራቱ ይጠናቀቃል። ወደ ፈለገው ክለብ ማምራት ይችላል። አሁንም ከእንግሊዝ ውጭ ካሉ ክለቦች ጋር መደራደር ይችላል። ኮናቴ ገና 26 ዓመቱ ነው። 50 ሚሊዮን ዩሮ ማውጣት እየቻለ ነው በነፃ ሊቨርፑል ሊለቅ የተቃረበው። ሲልቫ የሲቲው 27 ሚሊዮን ዩሮ ማውጣት ይችላል ብለዋል ትራንስፈር ማርኬት። እሱም በነፃ ክለቡን ይለቃል። ዊልሰን በጣም አስደናቂ የፉልሃም ተጫዋች 25 ሚሊዮን ዩሮ ማውጣት የሚችል ግን የሚለቅ ነው። ሌሎችም በጣም አስደናቂ ተጫዋች በአመቱ መጨረሻ ኮንትራታቸው ይጠናቀቃል። የበርንማውዙ ሲነስ፣ የፉልሃሙ ሴሴኞን፣ የሲቲው ስቶንስ፣ የብሬንትፎርዱ ሄነሪ፣ የቶትናሙ ቢሱማ፣ የክሪስታል ፓላሱ ካማዳ፣ የብሬንትፎርዱ ጀንሰን ይጠቀሳሉ። ኮናቴ ግን ውዱ ተጫዋች ነው በነፃ ከፕሪሚየር ሊግ በቀጣይ ክረምት ሊለቅ የሚችለው። ሌላኛውን ተከላካይ እናንሳ በሊቨርፑል ቨርጅል ቫንዳይክን። ፔፕ ጋርዲዮላም ስለዚሁ የሊቨርፑል ተጫዋች ቨርጅል ቫንዳይክ ሲናገር ስለ ተከላካዮች አላወራም፣ ነገር ግን ቨርጅል ቫንዳይክ በጣም ልዩ ነው፣ በፕሪሚየር ሊጉ ታሪክ ውስጥ ካሉ ምርጥ ተከላካዮች መካከል አንዱ ነው ብለዋል ፔፕ ጋርዲዮላ ቨርጅል ቫንዳይክን። ከመጀመሪያው ጀምሮ ለቡድኔ ቢጫወት ብዬ የምመኘው ተጫዋች በፕሪሚየር ሊጉ የሊቨርፑሉን ቨርጅል ቫንዳይክ ነው ብለዋል። አንድ አጥቂ ወደሱ ሲሮጥ ጥንካሬውና ቁመቱ ምን ያህል እንደሆነ ብቻውን ይናገራል። ቨርጅል ቫንዳይክ ምርጡ ተከላካይ ነው፣ ለእኔ ሲቲ ቢጫወትልኝ ደስ ይለኝ ነበር ብለው አወድሰውታል የሊቨርፑልን ቨርጅል ቫንዳይክን። ከሊቨርፑል ጋር በተያያዘ ሳላ በማን ይተካል? ይሄ አሁኑ ትልቁ መነጋገሪያ ጉዳይ ነው። የሳላ ስንብት እውነት ከሆነ በኋላ አስቀድሞም በእርግጥ ሳላ መሰናበቱ አይቀርም በሚባልበትም ዘመን ተተኪ አጀንዳ ነበረ። ስቴቨን ጄራርድ በግራ መስመር አጥቂነት ሉዊስ ዲያዝን የሚተካ ተጫዋች በሊቨርፑል አለመኖሩን ካነሳ በኋላ ሳላህም ያ ነገር እንዳይገጥመው ስጋት አለኝ እያለ ነው። ነገር ግን ለሉዊስ ዲያዝ ሁነኛ ተተኪ ያለ ብሏል። አሁን እርግጥ ነው ሊቨርፑል የዲያዝ ምትክ ኬነን ያልዲዝ መምረጥ አለበት ብዬ የማስባለው፣ የሳላህን በተመሳይ በጥራት መሰራት አለበት ብሏል። በሜዳ ላይ ተጨማሪ ጉልበት ስላለው ሁለት ተከላካዮችን የሚይዝና ድሪብል አድርጎ ማለፍ የሚችል ፈጣን አጥቂ ነው። ዲያዝን ሊቨርፑል አልተካም አምና። ስለዚህ ዘንድሮ ዲያዝን ለመተካት የዩቬንቱሱን ኬነን ያልዲዝን ማምጣት ይጠበቅባቸዋል እያለ ነው። ዩቬንቱሶች ደግሞ ተጫዋቹን በቀላሉ የመልቀቅ ፍላጎት የላቸውም። ይህ እንዴት ለሊቨርፑል ይሆናል የሚለው ቀጣዩ ቤት ስራቸው ይሆናል። ባለፉት 10 ዓመታት ውስጥ በሊቨርፑል በኩል 4804 የግብ ዕድሎች ተፈጥረዋል። እነኚህ በሊቨርፑል በፕሪሚየር ሊጉ ባለፉት 10 ዓመታት ሁለተኛ ያደርጋቸዋል። በሲቲ ብቻ ነው የሚበለጡት። የሲቲ ወደ 4914 የግብ ዕድሎችን ፈጥረዋል በዚህ 10 ዓመታት ውስጥ። ታዲያ ለዚህ ቡድን ይህ ሁሉ የግብ ዕድል በመፍጠር ሂደት ውስጥ ፌርሚኒዮ፣ ሳዲዮ ማኔ እና ሳላ ጥምረታቸው ከፍ ያለ ነበር። የዚህ ጥምረት የመጨረሻ ሰው ሳላ ነው። ፌርሚኒዮ፣ ሳዲዮ ማኔ ከክለቡ አስቀድመው ተሰናብተው እንደነበረ ይታወቃል። አሁን ግን ውድ ቤተሰቦቻችን የቀረውም ተጫዋች ሳላም ከክለቡ ይለቃል። ስለዚህ እሱም ተተኪ በገበያው ላይ ይጠበቃል። ምናልባት ኦሊሴ በተመጣጣኝ ሁኔታ በገበያው ላይ ካሉ አማራጮች በጣም ትክክለኛው የሚሆነው አማራጭ ይመስላል። በርካቶች የተስማሙበት። የባየርን ሙኒክ ሰዎች ግን እንደማይለቁላቸው በቃል መልክ ነው ሸንቆጥ አድርገው የተናገሩት። ትላንትናም ሆነስ የባየርን ሙኒኩ ፕሬዚዳንት ለኢሳክ 150 ሚሊዮን ዩሮ ከወጣ ለእኛው ኬን 250 ሚሊዮን ዩሮ ሲያንስበት ነው ማለታቸው ይታወቃል። እዚሁ ዝውውር ላይ አያይዘን ሚኪ ቫንደቢን በቀጣይ ክረምት ላይ እንግዲህ የበርካታ ክለቦችን ቀልብ የሳበው ተጫዋች ቶትናምን ይለቃል ተብሎ ነው እየጠበቀ የሚገኘው እና ሊቨርፑል አንደኛው ፈላጊ እንደሆነ ይታወቃል። ሪዮ ፈርዲናንድ የቀድሞ የማንቸስተር ዩናይትድ ሌጀንድ ሚኪ ቫንደቢን በጣም አስደናቂው ተጫዋች ሊቨርፑልን ላይመርጥ ይችላል እያለ ይገኛል። ሚኪ ቫንደቢን የሊቨርፑል ወቅታዊ ሁኔታ ለተጫዋቹ ሊቨርፑልን እንዳይመርጥ ሊያደርገው ይችላልና ሊቨርፑል ይህን ተጫዋች ለማግኘት በሚያደርገው ጥረት ላይ ፈተና ሊገጥመው ይችላል እያለ ይገኛል። የሊቨርፑልን ወቅታዊ ብቃት እንደ ምክንያት እያነሳ በእርግጥ ውድ ቤተሰቦቻችን ቶትንሃም ሆትስፐርስ በፕሪሚየር ሊግ 1 ነጥብ ያገኘው ከዚሁ ከአርኔ ስሎቱ ሊቨርፑል እንደሆነ ይታወቃል። እሳቸው እስኪሰናበቱም የተገኘው ትልቁ ነጥብ ነው። አርኔ ስሎት ብቸኛው የፕሪሚየር ሊግ ክለብ ነው በነገራችን ላይ ከቶዶር ሙሉ 3 ነጥብ መውሰድ የተሳነው። እናም ይህ ሁኔታም ክረምት ላይ የእሳቸው የአጨዋወት ስታይል ዘንድሮና ያሳዩት ነገር በተጫዋቾች ላይ መረጡ ያስችሏቸዋል እየተባለ ይገኛል። የአርሰናሉ ቪክተር ዮኬሬሽ ከሊቨርፑሉ ኢሳክ በላይ ሆኗል።
ለሀገሩ ግብ በማስቆጠር ሁለቱ የፊት መስመር አጥቂዎች በፕሪሚየር ሊግ ኃያላን ክለቦች እየተጫወቱ ነው። በእርግጥ ኢሳክ በጉዳት ምክንያት ይህ ዓመት እንዳበቃለት ይታወቃል፣ ወይም ተጽዕኖ የሚፈጥርበት ዓመት አልሆነም። ኢሳክ ለስዊድን በ56 ጨዋታ 16 ጎል ነበረው። የአርሰናሉ ቪክተር ዮኬሬሽ ገና በ31 ጨዋታ ይህንን ሪከርድ ወስዶታል። 18 ግብ ላይ ደርሷል። እናም ቪክተር ዮኬሬሽ እየተተቸ ባለበት ዓመት ለአርሰናልም ለሀገሩም ከ19 በላይ ግብ እንዳለው ይታወቃል። በዘንድሮ የውድድር ዓመት ምናልባት አርሰናል ዋንጫ የሚያነሳ ከሆነ በተለይም የፕሪሚየር ሊጉን ያለምንም ጥርጥር የቪክተር ዮኬሬሽ ሚና በጥቂቱም ቢሆን ሊነገር የሚችል አይነት ነው። በእርግጥ ያ ከአንድ አጥቂ ይጠበቃል የተባለው 20 የፕሪሚየር ሊግ ግብ አይገኝበትም። ኤብሪቼ ኢዜ እስካሁን ካሰለጠኑኝ አሰልጣኞች ሁሉ እንደ ሚኬል አርቴታ አይነት አሰልጣኝ አልገጠመኝም እያለ ይገኛል። ዓለማችን ላይ ምርጥ አሰልጣኞች በአንዱ ስር እየሰለጠንኩ ነው ብሏል ኤብሬቼ ኢዜ። ከኤብሬቼ ኢዜ ጋር በተያያዘ ጉዳት ላይ እንዳለ ይታወቃል። የሱስ ጉዳት የተረጋገጠ ነው። ከሰሞኑ ዝግብ እንደፈጠሩት የአርሰናል አይነት ጉዳቶች አይደሉም። አስቀድሞም የተጎዳ ነው። ኤብሬቼ ኢዜ ካጋጠመው የእግር ጡንቻ ጉዳት መች ይመለሳል የሚለው ነው በትልቁ እየተጠበቀ የሚገኘው። አሁን እንግዲህ ጆን ክሮስ ቢዞት በወጡት መረጃ መሰረት ይህ ተጫዋች ወደ ሜዳ ለመመለስ እንግዲህ አንድ ወር ቢባልም ምናልባት የ33ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ሲቲ ጨዋታ ላይ ግን ለመድረስ ያስችል ዘንድ ብዙ ስራዎች እየተሰሩ ነው ተብሏል። ሚኬል አርቴታ የዓለማችን ምርጡ አሰልጣኝ ነው ያለው ኤዜ ለሲቲ ጨዋታ ይደርሳሉ የሚለው በትልቁ ይጠበቃል። ፔሮ ሄንካፔ ከሳውዝሃምፕተኑ ጨዋታ ውጭ እንደሚሆን ነው መረጃዎች እየወጡ የሚገኙት። ተጫዋቹ በጉዳት ምክንያት የካምፕ ለቆ አርሰናል እንደከተመ ይታወቃል። ታዲያ ተጫዋቹ ባጋጠመው ጉዳት ምክንያት ቀጣይ ሳውዝሃምፕተን ጨዋታም ጭምር እንደሚያመልጠው ነው ውድ ቤተሰቦቻችን የወጣው መረጃ የሚያመለክተው። ከዛ ውጪ ዙቤሜንዲም የጉልበት ላይ እንግዲህ ህመሙ ምናልባትም ቀጣይ ሳውዝሃምፕተን ጨዋታም እንዳይገኝ ያደርጋል ተብሏል። ለአርሰናል ጥሩ ዜና ከኢንተርናሽናል ብሬክ በኋላ የሚገጥሙት ኤፍ ኤ ካፕ ጨዋታ ሳውዝሃምፕተንን እንደሆነ ይታወቃል። ስለዚህ ዙቤሜንዲም ነገር አጠራጣሪ ነው። ስለዚህ አርሰናል ሞር ሁለተኛውን ቡድን ይዞ የመግባት እድልም ይኖረዋል። ሳውዝሃምፕተን በታችኛው ቡድን ያለ ነው። እነ ኬፓ አሪዛባላጋ ዳግም እድል ሊያገኙበት ይችላሉ። እነ ሉዊስ ማይል ስኬሊ፣ እነ ሞሽኬራ ኖርጋርድ፣ እነ ማክስ ዶማን፣ እነ ሃቨርዝ እድል የሚያገኙበት በደንብ ራሳቸውን የሚያሳዩበት ጨዋታም ሊሆን ይችላል ተብሎ ይጠበቃል። ከአርሰናል ጉዳት ጋር በተያዘ ግን ያው አሁን ለማመን በሚቸግር ሁኔታ ከ11 በላይ የአርሰናል ተጫዋቾች በጉዳት ዝርዝር ውስጥ አሉ። ያው የሳካ የራይስ ጉዳይ እንመለስበታለን። ግን በጉዳት ተብለው ዝርዝር ውስጥ የተያዙና አጠራጣሪ የተባሉትን ከጨመርናቸው ሳካ፣ ራይስ፣ ማዱኬ፣ ኢዜ፣ ቲምበር፣ ዙቤሜንዲ፣ ትሮሳርድ፣ ሳሊባ፣ ጋብርኤል ማርቲኔሊ፣ ሄንካፔ፣ ጋብርኤል ማጋሌሽ፣ ሄንካፔ እና ኦዴጋርድ ጉዳት በሚል ዝርዝር ውስጥ እንዳሉ ይታወቃል። እነኚህ ግን ሁሉም ለጨዋታ በሚያሰጋ ደረጃ ውስጥ አይደሉም ያሉት። ለአብነት ያክል የሳካ ጉዳት ያን ያህል የሚያሰጋ አይደለም። የዴክላን ራይስን በተመሳይ የሚያሰጋ አይነት ጉዳት ስላልሆኑ እነኚህ በጉዳት ዝርዝር ውስጥ ተካተቱ እንጂ በቀጣይ ጨዋታ ላይ መገኘታቸው አይቀርም። አርሰናል በአሁኑ ጊዜ ከሀገራት ጨዋታ እየተቀነሱ ሁሉንም ተጫዋቾች ሁኔታ እየገመገመ ይገኛል። አንዳንዶቹ ወደ ለንደን ኮሎኒ የተመለሱ ሲሆን ለክለቡ ቀጣይ ጨዋታን ያደርጋሉም ተብሎ ይጠበቃል። ጉዳዩ በብዙዎች ዘንድ አርሰናል ሆን ብሎ ተጫዋቾቹን ሳይጎዱ ጠርቷል በሚል ለትችት እንዳደረገው ይታወቃል። ከዚሁ ጋር በተያያዘ አንደኛው ወደ አርሰናል የተመለሰው ዴክላን ራይስ ነው። ዴክላን ራይስም እንዳልኳቸው በቀጣይ ጨዋታ ላይ መገኘት እድል አለው፣ ጉዳቱ ያን ያህል የከፋ አይደለም በሚል የወጣ መረጃ ስላለ በእርግጥ የአርሰናል የመጨረሻ የሕክምና ምርመራ ውጤት መጠበቅ ግድ ይለናል። በእንግሊዝ ፕሪሚየር ሊግ 2025/26 የውድድር ዓመት ለአርሰናል ተጫዋቾች ትልልቅ የግብ ዕድልን በሁሉም መድረክ በመፍጠር ዴክላን ራይስ ቀዳሚ ነው 22፣ ቡካዮ ሳካ 12 ሁለተኛው ነው፣ ኤብሬቼ ኢዜ ሶስተኛው ነው። ከአንድ እስከ 3 ካሉት ውስጥም በጉዳት ዝርዝር ውስጥ እንዳሉ ይታወቃል። ያው ዴክላን ራይስ እና የሳካ የገነን አይደለም ቢባልም የኢዜ 10 ትልልቅ የግብ ዕድል የፈጠረው ተጫዋች ግን ለአንድ ወር ቢያንስ ከሜዳ እንደሚርቅ ይታወቃል። ከአርሰናል ዝውውር ጋር በተያዘ አርሰናል ክለብ ብሩጁን ጀርመናዊ ወጣት አጥቂ ኒኮሎን ለማስፈረም ስራ እየሰራ እንደሆነ ነግረናችሁ ነበረ። ከዚህ ጋር በተያዘ የጀርመኑ ተነባቢ ጋዜጣ ቢልድ ተጨማሪ መረጃን ይዞ ወጥቷል። የአንድ ዓመት ዕድሜ ተጫዋች የሆነው ለክለቡ የመጀመሪያ ተመራጭ አጥቂ መሆኑ ተረጋግጧል። ዕድሜው 21 ቢሆንም
ከዚህ ጋር በተያዘ ታዲያ በጉዳትና ለእረፍት ካልሆነ በስተቀር እስካሁን ጨዋታ አያመልጠውም። በቋሚነት ነው የሚጀምረው ለክለብ ብሩጅ ማለት ነው። 26 ሚሊዮን ዩሮ በላይ አርሰናሎች ለዚህ ዝውውር ሊጠየቁበት ይችላሉ ተብሏል። አርሰናሎች ይህን አጥቂ ካመጡት በፕሪሚየር ሊጉ ቶሎ የሚላመድ አይነት አጥቂ ከሆነ ጀርመናዊ አጥቂ በጣም አስደናቂ ነው። ሌላው ግን አርሰናል እንደተለመደው ይለቃቸዋል ከተባሉ ተጫዋቾች ውስጥ እንደ ጋብርኤል ጀሱስ እና እንደ ጋብርኤል ማርቲኔሊ ያሉ ተጫዋቾች ሁለቱም ብራዚላውያን ከወደ ስፔን ፈላጊ ያላቸው እያለ ነው። በተለይም ግራምቤል ይዞት በወጣው መረጃ መሰረት አትሌቲኮ ማድሪዶች ዩሊያን አልቫሬዝን የሚያጡ ከሆነ እንደ ጋብርኤል ጀሱስ ያለ የአውሮፓ ልምድ ያለውን አጥቂ የቡድናቸው አካል ማድረግ ይፈልጋሉ። ዩናይትድ ዝውውር ላይ ስህተት ሰርቷል እያለ ነው ኒኪ በት። የሼሽኮ ዝውውር መፍትሄ ያልሆነም እያለ ነው። የራስመስ ሆይሉንድና የሼሽኮ ዝውውር በዩናይትድ ያልሰራ ብሎታል። በጣም ወጣት ናቸው። ትልልቅ ገንዘብ ሁለቱም ላይ ወጥቶባቸዋል። ይሄ የወጣባቸውም ገንዘብ ፕሪሚየር ሊጉም መሸከም የሚችል ትከሻ የላቸውም ብሏል። እናም ጥቂት ግቦችን ነው ሁለቱም በዩናይትድ ያስቆጠሩት፣ ሆይሉንድን በነበረ ሰዓት፣ አሁን ሼሽኮ የሚያስቆጠራቸው። ስለዚህ እነኚህ አጥቂዎች የዩናይትድ መፍትሄ አይሆኑም ብሏል። ምናልባት ሼሽኮ ተጨማሪ ዓመታት በዩናይትድ ምን ያሳየናል የሚለው የሚጠበቅ ነው የሚለው ይህ ተጫዋች በአውሮፓ ሻምፒዮንስ ሊግ ላይ ራሱን በደንብ አላሳየም። ይልቁንስ ይላል ማንቸስተር ዩናይትድ ቀጣይ ክረምት ላይ ወደ ገበያ ወጥቶ ቪክተር ኦሴሜንን መመልከት አለበት። በተለይም ለእንግሊዝ ፕሪሚየር ሊግ የሚሆን አይነት ተክለ ሰውነትም አለው ከቴክኒካል ብቃት በተጨማሪም እያለ ነው። በነገራችን ላይ የቪክተር ኦሲሜን ከቴክኒካል ብቃቱን በተጨማሪ ፊዚካሊቲው ፍጹም የተለየ ነው። የሊቨርፑል ተከላካዮች ለዚህ ምስክር የሚሆኑ ይመስላል። የአንድ ለአንድ ፍልሚያ በጣም እንዳስቸገራቸውና ኒኪበት ዩናይትዶች ያስቡበት እያለ ይገኛል። ማንቸስተር ዩናይትድ የአማካኝ ዝርዝሩ ፕሪሚየር ሊግ ላይ ብቻ ያተኮረ አይደለም። ፕሪሚየር ሊግ ላይ እውነት ነው እየሰራ ነው። እነ ሳንድሮ ቶናሊ፣ እነ ብሩኖ ጉማሬሽ፣ እነ ካርሎስ ባሌባ ላይ በትልቁ ሰርቷል። መረጃዎችን አሰባስቧል። በተለይም ሳንድሮ ቶናሊ ቅርቡ መነጋገሪያ ጉዳይ ነበረ። ለማንቸስተር ዩናይትድ ግን ሁለቱም የፕሪሚየር ሊግ ተጫዋቾችን ወደ ቡድኑ ከኒካስል ማምጣት ቀላል አይሆንም። የዝውውር ሂሳባቸውና ኒካስል ዩናይትድ ድርድሩ ላይ በብዙ መንገድ ሊያስቸግር ይችላል በሚል ማለት ነው። ማንቸስተር ዩናይትዶች ታዲያ ሌሎችንም አማራጮች እየተመለከቱ ይገኛሉ። በተለይ ማንቸስተር ዩናይትዶች በስፔን ላሊጋ ከአትሌቲኮ ማድሪድ ጋር ድንቅ ጊዜ እያሳለፈ የሚገኘውን የሎሬንቴንም ሁኔታ እየተከታተለ መሆኑን በርከት ያሉ የዜና ምንጮች መረጃውን ይዘውት እየወጡ ይገኛሉ። ማንቸስተር ዩናይትዶች የአማካኝ ክፍላቸውን ለማጠናከር ቅድሚያ የሚሰጡት በፕሪሚየር ሊግ የሚጫወት ተጫዋች ቢሆንም ነገር ግን እነኚህን ዝውውሮች ለመፈጸም እንዳልኳችሁ ከቀረበባቸው ዝውውር ሂሳብና ካለው የተፎካካሪ ብዛት አንጻር በማንቸስተር ዩናይትድ በኩል የሎሬንቴንም ሁኔታ ይከታተሉታል ተብሏል። አትሌቲኮ ማድሪዶች ቤት እንግዲህ ተጫዋቹ ቀጣይ ቆይታው እርግጥ አይደለምና ዩናይትዶች አንዱ ለማምጣት ጥረት የሚያደርጉበት ተጫዋች ነው። ሌላው ማንቸስተር ዩናይትድ የአታላንታውን አማካኝ ኤደርሰንን ሁኔታ በስፋት እየተከታተሉት ይገኛሉ። ምንም አይነት ድርድርም ጥያቄም አላቀረቡም። ያው እንደ ኒካስሎቹ አማካዮች ያክል ጥረት ያልተደረገበት ነው፣ ግን በዝርዝር ውስጥ ተይዟል። ይህኛውም ሌላ በአማካኝ ክፍል ላይ በዩናይትድ የተያዘው ነው። ክርስቲያን ኦርዜኮ የተባለ ተጫዋች ባለፈው ዩናይትድ እንዳስፈረመ ይታወቃል። ይህ ተጫዋች ክረምት ላይ ነው የሚመጣው። ውድ ቤተሰቦቻችን 18 ዓመት ይሞለዋል ሰኔ ላይ። ስለዚህ ዩናይትድን ይቀላቀላል። በብሩኖ ፈርናንዴዝ በኩል ደግሞ ያው የተጫዋቹ ቆይታ እንዳልተረጋገጠ ይታወቃል። ዩናይትዶች ግን ለወኪሉ ግልጽ እንዳደረጉለት ይታወቃል። የብሩኖ ፈርናንዴዝን ቆይታ በተመለከተ የኦልትራፎርድ የውስጥ ምንጮች እንዳወጡት መረጃ ከሆነ የብሩኖ የረጅም ጊዜ ቆይታው በክለቡን እንዲሆን ለማሳመን በክለቡ ውስጥ ግልጽ የሆነ መሻሻልና እድገት ማሳየት በጣም ወሳኝነት እንደሆነ ታምኗልና ክለቡ የአውሮፓ ሻምፒዮንስ ሊግ ትኬትን የሚቆርጥ ከሆነ ብሩኖን ለማቆየት እንደ ወሳኝ አማራጭ ነውና ዘንድሮ ሻምፒዮንስ ሊግ ትኬት መቁረጥ ዩናይትድ ቤት የሚያመጣቸው ተጽዕኖች ተጫዋች ከማስፈረምም ተጫዋች እስከ ማቆየትም የገንዘብ አቅም መጨመርም ብዙ ጥቅሞች አሉት። አንዱ ደግሞ ብሩኖ ፈርናንዴዝን ማቆየት ነውና ዩናይትዶች ተጫዋቹን ለማቆየት ሁሉንም አይነት አማራጮች ሻምፒዮንስ ሊግ እስከ መሳተፍ ይጠቀሙበታል ተብሏል። ሉዊስ ሳሃ በብሩኖ ማልስማማው ነገር አለ ብሏል። ብሩኖ ፈርናንዴዝን በተመለከተ በርካቶች ቅሬታ ሲያሰሙ ሰማለው የሚለው ሉዊስ ሳሃ
ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ መጫወት ከጀመረበት ጊዜ አንስቶ ወርልድ ክላስ ተጫዋች ነው። በርካቶች በሱ ወርልድ ክላስነት ላይ ጥያቄ ያነሳሉ። ዩናይትድ የፕሪሚየር ሊግ ዋንጫን በሱ ጊዜ አላነሳም፣ ሻምፒዮንስ ሊግን አላነሳም የሚል መከራከሪያ ቢያቀርቡም ነገር ግን አንድ ተጫዋች ብቻውን ሁሉንም ነገር ማድረግ አይችልም። ብሩኖ ፈርናንዴዝ በግል ያደረጋቸው ነገሮች ግን ወርልድ ክላስ ያስብሉታል ብሏል። ምናልባት ይህንን የሉዊስ ሳህን ሀሳብ ለማጠናከር ፋብሪዚዮ ሮማኖ በዚህ ውድድር ዓመት ብሩኖ ያደረገውን በአውሮፓ ያደረገ የለም ይላል። ለአብነት ያክል በርካታ የግብ ዕድል የፈጠረ በአውሮፓ ዙሪያ፣ በርካታ የግብ ዕድል ከክፍት ጨዋታ የፈጠረ በአውሮፓ ዙሪያ፣ በርካታ ትክክለኛ ኳሶችን ሳጥን ውስጥ ያቀበለ በአውሮፓ ዙሪያ፣ በርካታ ትልቅ የግብ ዕድሎችን የፈጠረ በአውሮፓ ዙሪያ፣ በርካታ ትልልቅ የግብ ዕድሎችን ከክፍት ጨዋታ የፈጠረ ተጫዋች፣ በርካታ አሲስቶችን በፕሪሚየር ሊግ በርካታ አሲስቶችን በፕሪሚየር ሊግ ሲያደርግ በነገራችን ላይ በአውሮፓ ዙሪያም ሁለተኛው ተጫዋች ነው። የሶስተኛ የሜዳ ክፍል ላይ ኳስ በማቀበል ሁለተኛ ነው። በሙከራ ሁለተኛ ነው። ጎል ሲደመር አሲስት በአውሮፓ ውስጥ በሱ ቦታ ላይ ሁለተኛ ነው። ይውላ ሪካርድ ያለው ተጫዋች ነው። ሳላ ሉዊስ ሳሃ ወርልድ ክላስ ተጫዋች ነው። ብሩኖ ከመጣም ጊዜ ጀምሮ እያለ ይገኛል። በማንቸስተር ዩናይትድ በኩል ወጣቶቹ አሁንም ትኩረት መሳባቸውን ቀጥሏል። በሰሞኑም የጀርመን ብሔራዊ ቡድን ውስጥ የካሪንግተኑ ታዳጊ ኖ አጄ ለጀርመን ያሳየው ብቃት ዩናይትድ ወደፊት ብዙ ተስፋ እንዳለው ከነ ጄጄ ጋብርኤልም ከነ ጋብርኤል ቢያንኬርም ከነ ቾዶ ኦቢ ማርቲን በተጨማሪ ወጣቶች እንዳሉት አሳይቷል። ኖ አጄም ለጀርመን ከ18 ዓመት በታች ቡድን የመጀመሪያ ጨዋታውን አድርጓል። በዚህ ሳምንት ሌላ በጣም ተስፋ የተጣለበት የዩናይትድ አካዳሚ ሆኗል። በማንቸስተር ዩናይትድ በኩል ማይክል ካሪክ ለጊዜያዊነት አሰልጣኝ ከመሾማቸው በፊት ዩናይትድ 6 አሰልጣኞችን ማነጋገሩ ተረጋግጧል። የኦሊ ገነ ሶልሼር አንደኛው የተረጋገጠ እንደሆነ ይታወቃል። ሌሎቹ ግን በጊዜያዊነት ዩናይትድን እንዲያሰለጥኑና ከዓመቱ መጨረሻ በኋላ ጉዳያቸው ይታያል የተባሉ ግን ተጨማሪ 6 አሰልጣኞች ነበሩ ተብሏል። ከካሪክና ከኦሊ ገነ ሶልሼር ጋር በተጨማሪ ማለት ነው። ያው የካሪክ አሁን ላይ መነጋገሪያ የሆነው ቀጣይ በክለቡ ቋሚ ይሁን ወይንስ ሌሎች ልምድ ያላቸው አሰልጣኞች ይምጡ የሚለው እንደሆነ ይታወቃል። ሌላው ሚረር ስፖርት ይዞት በወጣው መረጃ መሰረት የዩናይትድ ተጫዋቾች ሩበን አሞሪም አንዱ ካማረሩበት ነገር ተከላካይ አድርጎ አጫውቶኛል የሚል ነው። በእርግጥ ይሄን ያሉትን ስማቸው ይፋ ባይደረግም ነገር ግን በዩናይትድ በትልቁ የሚጠቀሱት አማድና ብሩኖ ፈርናንዴስ ከሚጫወቱበት ባህሪ ወጥተው እንዲከላከሉ ተደርጓል። ብሩኖ በጥልቅ አማካይ እንዲጫወት፣ አማድ የክንፉን የመከላከሉን የማጥቃቱንም ኮሊደር ከብሪያን ቤሞ ጀርባ ሆኖ እንዲጫወት መደረጉ ይታወቃል። እናም የዩናይትድ ተጫዋቾች ሩበን አሞሪም ከሚያማርሩት ነገር አንዱ ተከላካይ አድርጎ አጫውቶኛል የሚል ነው። ማንቸስተር ዩናይትድ የመጨረሻውን ጨዋታ ካደረገ በኋላ በፕሪሚየር ሊግ ኢንተርናሽናል ብሬክ ዋልቆ ቀጣይ ኤፍ ኤ ካፕ ተደርጎ ፕሪሚየር ሊግ ጨዋታን ሰኞ ምሽት እስኪያደርግ ድረስ 24 የረፍት ቀናት አሉ። ውድ ቤተሰቦቻችን ኦልሞስት የዩናይትድ ተጫዋቾች አንድ ወር ሳይጫወቱ ዩናይትድ 13.3 ሚሊዮን ፓውንድ አጠቃላይ ደሞዝ ይከፍላል ማለት ነው ለተጫዋቾቹ። ማንቸስተር ዩናይትድ ለተጫዋቾች አጠቃላይ ዓመታዊ ደሞዙ 151.3 ሚሊዮን ፓውንድ ነው። ሳይጫወቱ ደሞዝ መክፈል ከዚህ በኋላ ዩናይትዶች አይፈልጉምና ቀጣይ ዓመት የአውሮፓን ትኬት መቁረጥና ቀጣይ ከውስጥ ሊጎች በጊዜ ያለመሰናበት የቡድኑ ቀጣይ ግቡ ነው። አሁን ግን ውድ ቤተሰቦቻችን 24 ቀን ያልተጫወተው ማንቸስተር ዩናይትድ ለተጫዋቾቹ በወር ውስጥ ጨዋታ ሳያደርጉ ሙሉ ደሞዛቸውን ለመክፈል ይገደዳል። የወቅቱ አነጋጋሪ መረጃ ነበረ። ቃል ስፖርት ዩቲዩብ ቻናል በምሽት መረጃ ሰዓታችን እንገናኛለን። ላይክ ካላረጋችሁን ግን ላይክ አድርጋችሁን ውጡን። አበቃን።